ያኖራል ሰው ያደርጋል ዘላለም ያኖራል አዋጅ 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 ኢየሱስ ያድናል በሕይወት ያኖራል ሲኦል ያድናል ሕይወትን ያበዛል በኔ ዘመን የሰማሁት ወንጌል ያየሁት እንኳን ለዚህ ቀን አደረሰን። ሁላችንም ከሀገራችን ወደ አሜሪካን ስንመጣ የምድርን ደስታ የምናጣጥል ይመስለን ነበር። ገንዘብ ያገኘንለት ደስታን አግኝተን የምንጨርስ ይመስለን ነበር። ነገር ግን ወደዚህ ከመጣን በኋላ ብዙ አይነት ህይወትን እየኖርን እንገኛለን። ይህ ምድር ደስታን ይሰጣል፣ እንደገናም ደግሞ ይነፍጋል። ነገር ግን ዘላለማዊ የሆነ የነፍስን ደስታ የሚሰጥ ኢየሱስ ክርስቶስ ብቻ ነው። ስለዚህ ወደ ዘላለማዊ ደስታ፣ ወደ ዘላለማዊ ህይወት፣ ወደ ኢየሱስ ክርስቶስ እንጠራቸዋለን። ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ እኔ እውነት፣ ህይወት፣ መንገድ እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም። ስለዚህ ኢየሱስ ክርስቶስ እኔ እውነት ነኝ ካለ ሌላው ውሸት ነው ማለት ነው። ኢየሱስ ክርስቶስ እኔ ህይወት ሰጣለሁ ካለ ሌላው ህይወት ይወስዳል ማለት ነው። ኢየሱስ ክርስቶስ እኔ ወደ አብ መግቢያ መንገድ እኔ ነኝ ካለ ሌላው ደግሞ ወደ አብ መግቢያ መንገድ አይደለም ማለት ነው። ስለዚህ ወገኖቼ ሃይማኖት አያድንም። በሃይማኖታችን ቁጥር ብዛት ልክ ወደ መንግሥተ ሰማያት መግቢያ መንገድ በር የለምና አንድ መንግሥተ ሰማያት አለ፣ አንድ ሲኦል አለ። ደግሞ ለመንግሥተ ሰማያትም አንድ በር አለ። ያም በር ደግሞ ኢየሱስ ክርስቶስ ነው እንጂ ሃይማኖት አይደለም። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ጌታ ነው። እንዲሁ በጸጋ ድነናል ተብሎ እንደተጻፈ ጸጋ ሆኖ የእግዚአብሔር ጽድቅ ሆኖ በመስቀል ላይ የተገለጠው ደግሞ ኢየሱስ ክርስቶስ ነው። እንወዳቸዋለን። ኢየሱስ ያድናል። ነው። ወደ መቃብር የወረደው ኢየሱስ ነው። ስለ ሰው ልጅ ኃጢአት ዋጋን የከፈለው ኢየሱስ ነው። እርግማናችንን የወሰደው እሱ ነው። ሸክማችንን የወሰደው ኢየሱስ ነው። ከኢየሱስ ውጪ ሸክማችንን የወሰደ ማንም የለም። ከክርስቶስ ውጪ ለኃጢአታችን የተሰቀለ ማንም የለም። ለኃጢአታችን የተሰቀለ አንድ ኢየሱስ ክርስቶስ ብቻ ነው። የምንሰብካችሁ ኢየሱስን ብቻ ነው። በክርስቶስ ኢየሱስ በማመን ወደሚገኝ ወደ ዘላለም ሕይወት እንጠራችኋለን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። የመክፈቻው ስርዓት ከደቂቃዎች በኋላ ይካሄዳል። በመሆኑም እያንዳንዳችሁ ቡድኖች
ባካችሁ ተዘጋጁና ይሄ ጨዋታ እንዳበቃ ወደ ሜዳ